አንቺ ህመምሽን ይዘሽ እንደዚህ ስታለቅሺ እጆቼን አጣጥፊ ቁጭ ብዬ ማየት አልችልም። ታዲያ ምን ልታደርግ ነው? ሄጄ አናግረዋለሁ። እህቴ ማዋረድ ምን ያክል ዋጋ እንደሚያስከፍል ሄጄ አሳየዋለሁ። ካሌብ በፍጹም አትሄድ። ምን የምታውቂው ነገር አለ እንዴ? ቆይ ለምንድን ነው የምትደብቂኝ? ካሌብ እባክህ፣ እኔም አላውቅም አልኩህ እኮ። ለምን አታምነኝ? ምክንያቱም ፊትሽ ላይ ውሸት ይነበባል። ቆይ ለምንድን ነው ከኔ የምትደብቂው? ምንም የምደብቅህ ነገር የለም። ስለወሰደችው መድኃኒት፣ ስለተጠቀመችው ምግብ ምንም አላለም? አዎ እርግጠኛ ነኝ ምንም ነገር አልነገረንም። ግን ምን ነው ቤዛ? አይ እንዲሁ ነው። ትክክለኛው ምክንያት ካወቅን ስለ ወደፊቱ እንጠነቀቃለን ብዬ እኮ። ለምን እንደዚህ አጥብቀሽ ማወቅ ፈልግሽ? እንዴ ደሊናዬ ምን ሆነሻል? እኔ እዚህ ቤት አባል አይደለሁ እንዴ? እማዬ እንደዚህ ስትሆን ሳይ ደስ የሚለኝ ነው እንዴ ይመስልሽ? ይሄኔ እኮ ካሌብ ውጤቱን እየጠበቀ ነው። አይ ገንዘብ የማይሰራው ስራ የለም አይደለ? ዶክተር ዳንኤል ውጤቱን ይዤ መጥቻለሁ። ግን ውጤቱ በፍጹም ደስ የሚል አይደለም። ምን ተባለ? ዶክተሩ በከፍተኛ ጭንቀት ምክንያት የተፈጠረ ነው ብሎኛል። ግን ይህን ነገር በፍጹም አልቀበለው። ለምን ካሌብ? ዶክተሩ የሆነ ነገር እያሸሽ ይመስላል። ወይም ደግሞ ከጀርባ የሆነ ሰው አለ። አንድ ሴትዮ አትፈታተኝ ያልኩሽ እኮ። ዞር በይልኝ በቃ። ቆይ ዛሬ ምን ሆነሻል? ጦት የተቀማ ህፃን እኮ ነው የመሰልሽው። አሁን ከአንቺ ጋር የመጨቃጨቅ አቅሙ የለኝም። ዞር በይልኝ። ዝም ብዬ ሳስብሽ የሆነ የጎደለሽ ነገር እንዳለ እኔ ምልሽ እንደዛ ስታብጅለት የነበረው ፍቅረኛሽ ወዴት ሄደ? ገባሽ? አሁን ሙሉ በሙሉ ከኔ ቁጥጥር ውስጥ ነው ያለው። ዶክተር ዳንኤል እኔ ምልህን ነገር ብቻ እንድትሰማኝ እፈልጋለሁ። ይሄን የተባባልነውን ነገር የምታደርግ ከሆነ የምትፈልገውን ያክል ገንዘብ ይሰጥሃል። አዎ አሁን የሚደርሳቸው ግን የኔን የሕክምና የሐሰት ማስረጃ ነው። ወይዘሮ ጽጌረዳ ጭንቀት እንደታመመች የሚያሳይ። ካሌብን በስተመጨረሻ ከባድ ውሳኔን ወስኗል። የቤዛን ተንኮልና ሴራ ለማጋለጥና እንዲሁም ደግሞ የእናቱን የሕክምና ወረቀት እንግዲህ ከዶክተሩ ጋር በመነጋገር ቤዛ ሆን ብላ እንዳስቀየረችው አሁን ላይ ሙሉ በሙሉ እርግጠኛ ሆኗል። እሱ ብቻ ሳይሆን የሚገርማቸው ነገር ኤልሳ ከ2 ዓመት ፍቅረኛዋ ጋር እንግዲህ እንደተጣላሽና እንዲሁም ደግሞ መለያየት የለብንም ብትለውም እሱ ግን እኔ በቅቶኛል፣ በዛ ላይ ደግሞ እኔ እየጎዳሁሽ ስለሆነ እኔ ደግሞ ጥፋት የላርምና ልተው አልቻልኩም በማለት በዚህ ጉዳይ እንግዲህ ለመለያየት እንደወሰነና አሁን ላይ ደግሞ ኤልሳ በጣም ልቧ እንደተሰበረና እንደተጎዳሽ ካሌብ አይቶ ነበረ። ታዲያ እዚህ ሁሉ ነገር ጣጣ ደግሞ ቤዛ ከዚህ ጀርባ ሁሉ ልትኖር እንደምትችልና እንግዲህ የኤልሳን ፍቅረኛ ምናልባት ማስፈራርተው ሊሆን ይችላል የሚል ግምት ስላለው ታዲያ ሂጄ አፋጥጬ እህቴን ለምን እንደሚያስከፋትና ለምን እንደዚህ እየሆነ እንዳለ ጠይቀዋለሁ በማለት እንግዲህ ቆራጥ ውሳኔን ወስኖ ከቤትም ወጥቶ ተመልክተ ነው ነበረ። ቤዛ በዚህ ውስጥ እንግዲህ ከባድ አጣብቂኝ ውስጥ እየገባች ነው። ምክንያቱም ካሌብ በጭራሽ አይኑን ከእሷ ላይ ማንሳት አልቻለም። ሆን ብላ እንዳስቀየረችው አሁን ላይ እንግዲህ እሷ ደስተኛ ብትሆንም ነገር ግን ተንኮልና ሴራዋን ካሌብ እየተጠራጠረ እየነቃባት እንዲሁም ደግሞ ከስር ከስር እየተከተላት ነው የሚገኘው። ቤዛ ደሊላን ማታለልና እንዲሁም ደግሞ አሁን ላይ እንግዲህ እናትየዋ የት ሆስፒታል እንደታከመሽ እና ዶክተሯ ማን እንደሚባል እያንዳንዱን በዝርዝር ደሊላን ስጠይቃት ደሊላ ግን በየዋህነትና በጅልነት ነበረ ሁሉን ነገር የተናገረችው። ታዲያ አሁን ላይ እያስጠቃሻቸው እንዲሁም ደግሞ ለዛ ቤተሰቧና ተጠያቂዋ ደሊላ ናት ብዬ ነው ማሰው። ምክንያቱም የቤዛ ተንኮልና ሴራ ልትነቃ ይገባ ነበረ። በዛ ላይ ደግሞ ዶክተሩ ምን እንዳላትና የሕክምና ውጤቷ ምን እንደሚመስል ቤዛ በተደጋጋሚ ስጠይቃት እንዴት ደኒና ይህን ነገር ልትነቃ አልቻለሽም? እኔ ትልቅ ጥያቄ ነው የሆነብኝ። በዛ ላይ ደግሞ አሁን ላይ እንግዲህ ኤልሳ ልቧ ስለተሰበረ በፍቅረኛዋ ጉዳይ አይምሯ ተጠምዶ የእናቷን ነገር ቸላ ብለዋለች ለጊዜው። ነገር ግን ቤዛ መጨረሻዋ እየደረሰ ነው። ከዛ ቤት የምትወጣበት የምትባረርበት እንዲሁም ደግሞ ካሌብ እህቴን ያስለቀሳትና እያስነባትን ዝም ብያ ላይም ለምን እንደዚህ እንደሆነ እያንዳንዱን ነገር እንዲያወጣና እንዲናዘዝ አድርገዋለሁ በማለት እንግዲህ ቆራጡን ውሳኔ ወስኗል። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ ደሊና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ
አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተ መጨረሻም እንግዲህ ደሊላ በቤዛ ተንኮልና ሴራ እየተጠመደች እንዲሁም ደግሞ አሁን ላይ እያንዳንዱን መረጃ ለቤዛ ማቀበል ጀምራለች። የሚገርማችሁ እንግዲህ የካሌብ እናት የት ሆስፒታል እንደታከመች እና እንዲሁም ደግሞ ዶክተሯ ማን እንደሚባል በዝርዝር ሁሉንም ነገር ቤዛ ስትነግራትም ሰምተን ነበረ። ታዲያ ቤዛ ደግሞ ዶክተሩ ጋር በመደወል ጠቀም ያለ ገንዘብ ልትሰጠው እንደምትችልና እንዲሁም ደግሞ አሁን ላይ የካሌብ እናት የታመመችበት በጭንቀትና እንዲሁም ደግሞ እንግዲህ የመርሳት ችግር እንዳለባትም ጭምር እንዲናገርና ሙሉ በሙሉ ውጤቱን እንዲቀይረው ነበር ያደረገችው። ታዲያ በዚህ ሰዓትም እንግዲህ ካሌብ ውጤቱን ካየው በኋላ በፍጹም እናቴ በስጭትና በንዴት ሊሆን አይችልም፣ ምክንያቱም ሆን ብሎ ይሄ ተንኮልና ሴራ ከጀርባ እያለ ይመስለኛል። እኔ ለቤዛ መቼም ቢሆን እንቅልፍ ተኝቼ ላደርላት አልችልም በማለት አሁን ላይ ታዲያ ይህን ነገር ልታቅ የምትችለው ብቸኛዋ ሰው ኤልሳ ሆና ሳለ ነገር ግን ኤልሳ በፍቅረኛዋ ጉዳይ እንድትጠመድና አይምሮዋ እዛ ላይ ብቻ ትኩረት እንድታደርግ አድርጋታለች። ታዲያ የፍቅረኛዋ ጋር ለመለያየቷ ዋና ትልቋ መሰሪዋ ቤዛ ናት ብዬ ነው ማስበው። ምክንያቱም እንግዲህ እናትየዋ ስትታመም አይምሮዋ ብዙ እንዲሆንና ምንም ነገር ማሰብ እንዳትችል አድርጋ ነው እንግዲህ ኤልሳን እያስቀመጠቻት። ታዲያ ኤልሳ ደግሞ 2 ዓመት ሙሉ የለፋችበትና ብዙ ዋጋ የከፈለችለት ፍቅር በከንቱ ተነስቶ አሁን ላይ እንድንለያይ ይፈልጋለሁ። በቃ እኔ እያስከፋው ስለሆነ እናም ከስህተትና ከጥፋቴ ልታረም አልቻልኩም። ስለዚህ እኔ ላንቺ መጠቅመች ሰው ስላልሆንኩኝ መለያየት አለብን ባላት ሰዓት እንግዲህ ኤልሳ ራሷን መቆጣጠር አልቻለችም። በነገራችን ላይ ቤዛ የኤልሳን አይምሮ ለመቆጣጠርና እንዲሁም ደግሞ ምንም ነገር ማሰብ እንዳትችል እንግዲህ በባለፈው ቤዛ ምን ብላ ነበረ? ይህን ነገር ሳደርገው የእናትየዋን መድኃኒት ስትቀይረው ይህን ነገር ጠራጠር የምትችለው ብቸኛዋ ሰው ኤልሳ ብቻ ናት። ካሌብ ደግሞ ደሊላ እንዴት ማደርጋ ማሳመን አያቀታትም። በዛ ላይ ደግሞ ደሊላ ሙሉ በሙሉ ስላመነችኝ እኔን ማንም ሰው ሊጠራጠረኝ አይችልም በማለት እንግዲህ አሁን ላይ ትኩረቷና ስራዋን የሰራችው ማን ላይ ነው? ቤዛ ላይ ነው። የሚገርማችሁ ነገር የቤዛ ፍቅረኛ ደግሞ ጨዋታው ፈረሰ ዳቦ ተቆረሰ አይነት ነገር ነው አሁን ላይ እየተናገረ ያለው። ምክንያቱም እንግዲህ ስንት ዓመት ሙሉ የተገነባ ዋጋ የተከፈለለት ፍቅር ደርሶ እንድንለያይ ይፈልጋለሁ። እኔ ስህተቴን ማረም አልቻልኩም። እናም ከጥፋቴ ልታረም ስላል መለያየት መፍትሄ አይደለም። እናም ለዛ ነበረ እንግዲህ ኤልሳ መለያየት የለብንም ጥፋትም ካለ ጥፋቱን ተነጋግረን መፍታት እንችላለን ስትለው እንግዲህ ቤዛ በርስል ተለጥፋ ሁሉንም ነገር ስትሰማ ስለነበረ በቤተሰቦቿ ፊት እንግዲህ ስታዋርዳትም ተመደምጣ ነበረ። አንቺ ወንድ ልጅ እንዴት ትለምኛለሽ? አንቺ ክብርሽን መጠበቅ ይኖርብሻል። እንዴት ወንድ ልጅ ደግሞ ሴት ልጅ እንደዚህ ስትለምንና ስትለማመጥ በጣም ያስጠላል፣ አያምርባትም በማለት እንግዲህ ካሌብ እውነታውን እንዲያውቅና እንዲሁም ደግሞ ኤልሳ ጉዳይ እንግዲህ ኤልሳ ይሄ ስህተት የራሴ ስህተት ነው። እናም ደግሞ በፍቅረኛ ጉዳይ ማንም አይመለከተውም። እኔ ብቻ ነኝ በዚህ ጉዳይ ላይ ራሴን ተጠያቂ ማድረግ ካለብኝ እንዲሁም ደግሞ ማስተካከልም ካለብኝ እኔ ራሴ ነኝ ብላ እንግዲህ ደብቀው ስለነበረ ካሌብ እንዲያውቅ አድርገዋለች። ታዲያ ካሌብ ደግሞ እህቴን በዚህ ጉዳይ ላይ ሊያስነባትና ሊያስለቅሳት የቻለው በምን ሁኔታ ነው? ለምንስ ነው ከመሬት ተነስቶ እንለያይ የሚለው? ማለት የሰው ልብ ድንገት ተነስቶ በቃ መፈቀር አለብን፣ ድንገት ተነስቶ ደግሞ እንለያይ ማለት እጅጉን ግራ ጋብቶት ስለነበረ ለምን እያሰበ እንደሆነና ለምን እንደዚህ እየተቀያየረባት እንዳለ ሄዶ አፋጠጦ ሊጠይቀው እንደሚችል ነበረ እንግዲህ ቆራጥ ውሳኔን የወሰነው። በሌላ በኩል አሁን ላይ ቤዛ አሸናፊ ሆኛለሁ ከዚህ ቤት ለመውጣት ጫፍ ላይ ቢደርስም ነገር ግን ነገሮችን አሁን ላይ በሚገርም ሁኔታ አስተካክያለሁ ብላ ነው እያሰበች ያለችው። በእርግጥ በሰዓቱ ተሳክቶላታል። ምክንያቱም እንግዲህ የሕክምና ወረቀቱን ሙሉ በሙሉ ዶክተሩን ገንዘብ ከፍላው እንግዲህ ቀይሮላት እንዲሁም ደግሞ አሁን ላይ የታመመሽበት በጭንቀትና በብስጭት ምክንያት እንደሆነ ዶክተሩ እንዲናገርና ወረቀቱ እንዲቀይር አድርጋ ነበረ። ነገር ግን ካሌብ ይህን ወረቀት ካየ በኋላ በፍጹም ይሄ ነገር ሊሆን እንደማይችልና እዚህ ሁሉ ነገር ጀርባ ቤዛ ልትኖርበት እንደምትችልና ዶክተሩ ሆን ብሎ እንግዲህ ወረቀቱን እንደቀየረው አሁን ላይ እርግጠኛ ሆኗል። ምክንያቱም እናቴ እንደዚህ አይነት ጭንቀትም ሆነ እንደዚህ አይነት ችግር የለባትም። እናም ደግሞ በእርግጥም እንደሚያማት አውቃለሁ፣ ግን እንደዚህ አይነት ህመም በፍጹም ታይቶባት አያውቅም በማለት እናትየዋን በበኩሉ ለማናገር ሞክሮ ነበረ። ነገር ግን እናትየዋ የሆነ ነገር ሲያበሳጨኝና የሆነ ነገር ሲያናድደኝ ነው እንደዚህ የምሆነው እንጂ ሌላ ነገር አይደለም። እናም ደግሞ ልጄ እባክህ አትጨነቅ፣ አንተ ራስን ማስጨነቅ የለብህም ብትለውም ነገር ግን ካሌብ ራሱን ከማስጨነቅ ወደኋላ አላለም። በእርግጥም የሚያስጨንቅና ከባድ ኃይለኛ ነገር ነው ቤታቸው ውስጥ ያለ። ቤዛ ከዛ ቤት እስካለች ድረስ ምንም ሰላማቸውን ሊያገኙ አይችሉም። ለዚህ ሁሉ ደግሞ ተጠያቂዋ ራሷ ደሊላ ናት ብዬ ነው ማስበው። ምክንያቱም ደሊላ መረጃ ለቤዛ እያቀበለሻት ነው የምትገኘው። እንዴት ሰው አይነቃ ማለት የዶክተሩን ስም እንዲሁም ደግሞ ሆስፒታሉን እያንዳንዱ ነገር ስታጣራ እንዴት ነው ደሊላ በዚህ ደረጃ ልትጃጃልና ሞኝ ልትሆን የቻለችው? በዛ ላይ ደግሞ የሚገርማችሁ ነገር
እማዬ ምን ተባለች ብላ እንግዲህ ስጠይቃቸው አይ ዶክተሩ ነገ ውጤቱ ይመጣል እናም ደግሞ ነገ እናሳውቃቸዋለን ብሏል ባሏት ሰዓት በጣም ቤዛ ደንግጣ እየተርበተበተች የምትይዘውና የምትጨብጠው ነገር አታ ነበረ። ታዲያ በዚህ ሰዓት ደግሞ ኤልሳና ካሌብ ይህ ነገር የቤዛ ተንኮልና ሴራ እንዲሁም ደግሞ የሆነ ነገር ተመርዛ ከሆነ እመኚኝ ቤዛ ከዚህ ቤት እንዴት አድርጌ ሲጥ አድርጌ እንደማወጣሽ እኔ አውቃለሁ በማለት ካሌብ ተዘጋጅቶባት ነበረ በነገራችን ላይ። እናም ደግሞ አሁንም ቢሆን ሆን ብላ ያንን ሕክምና ወረቀቱ እንዲቀየር እንዳደረገችው እርግጠኛ ነው። ዞሮ ዞሮ ግን ቤዛ መጋለጡ አይቀርም። እናም ደግሞ የኤልሳ ፍቅረኛ እውነቱን ማውጣትና መናገር አለበት ማለት የቤዛ ተንኮልና ሴራ ነው ብዬ ነው ማስበው። እናንተ ሊሆን የሚችለውን ነገር ግምታችሁን አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ይህን ምስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እመኝላችኋለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ። ወዳችኋለሁ ተወዳጆቼ። ባይ ባይ የኔ ተወዳጆች።